አሁን በማታውቀው ነገር ምን ለማለት ፈልገ ነው? ባሌን እኮ ነው ያማገጠችው። በቃሽ ዝም ብለሽ ነው ለካ ፍቅሬ ምናምን የምትዩ ፍቅርሽ ከባልሽ ጋር ነው። ለምን ትናደዳለህ? እኔም ወደው አንተን ነው። አረ ለዛ ነው አይደሽ ምንም ማታውቀው ልጅ ሊወረድሽባት። ቆይ ግን አንተ ይሄን በምን አወቅ? ሲያወሩ ሰምቼ ነው። እንደዛ ነው? አዎ እንደዛ ነው። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ እሱን በምን ልናገኝ እንችላለን? እሱን እኮ ነው ማሰብ ያለብን። ይኸውልሽ አሁን እኔ ሌላ መንገድ የለኝም። ቤት ውስጥም ሆነ ምንም የሚሰረቅ ነገር የለም። ካሌብም አባባም ፊታቸውን አዝሮብኛል። ለዚህ ነበር ያኔ ተረጋጊ ስልሽ ነበር። አሁንም በዚህ ጉዳይ ልንጨቃጨቅ ነው? ይልቁንስ ትሁትን ማሳመን አለብን። ትሁት እኛን መቼም ልትረዳን አትችልም። እና ምን ይሻላል? ስለዚህ የተሻለ ሀሳብ ማሰብ አለብን ነው። አባዬ ቆይ ምን አሰብክ? ስለምኑ ስለነዚህ ልጆች ምን አስባለሁ? እነሱ ምን እንዳሰቡ ነው ማወቅ እንፈልገው። ተዋቸው። ለምን ተዋቸዋለሁ? በቀላሉ አልተዋቸው። አባዬ አሁንማ የባሰ እኮ በጣም ጠግበዋል። ተዋቸው። አንተ አትከታተላቸው። አንተም ጥገኛ ነህ ብሎ ራሱን ከኔ ጋር ያወዳደራል። አንተም ትናገራቸዋለህ፣ ዝም አትላቸው። እና ብናገራቸው እንደዚህ ንቁኛል። በቃ አባዬ ድራማው ለምን አይበቃም? ገና ደግሞ ምን ቀረ? ሁሉም ነገር አብቅቷል። በቃ አባራቸው። ላባራቸውም ትንሽ ቀረኛል። ግን አንተ እንደኔ ተፈትነሃል። ይኸውልህ አባዬ የዛኔ ፍቅር ልቤን አውሮት ነው። ምንም የሚታይ ነገር አልነበረም። ባቅማ ኖሮ ከቤት አይደለም ከሀገር አባራቸው ነው። ተጠቀሙብኝ። አየህ ቅጣታቸውን መቀበል አለባቸው። ታውቃለህ በገባው በወጣው ቁጥር ግደላችሁ ነው። ተረጋጋ። ቸኩለም አይሆን ነገር እንዳታደርግ። ቆይ ከዚህ ሁሉ ብታስወጣቸው ምን አለ? አንተ እንደኔ አልተጠቃም። ዝም በል በቃ። ካልሆነ እኔ አስወጣቸዋለሁ። አንተ ምን አገባ? የሚበሉት የኔን ሀብት ነው። ከኔ በላይ ሰላም ውድ ቻናል ቤተሰቦቼ አስተውሉ። ዛሬ ደግሞ በሌላ ቪዲዮ ይገናኛል። ቪዲዮን ኮፒያችሁ ላይክ ማድረግ እንዳትረሱ። እንግዲህ ዳኒ ካሌብ አነቆ እገላለሁ፣ ሄለን ጋር ብትደርስ እገላለሁ፣ ሄለን የኔ ብቻ ልጅ እያለች ስጮህበት ነበር። ባባማጡና ቆይ ምን እያደረጋችሁ ነው? በላውን ይቅርታ ጠይቁም ብሎ አባዬ በጭራሽ ይቅርታ አልጠይቁም። ከመሬት ተነስቶ ቆሎ ያነቀኝ አነቲና ካሌብ ፍቅረኛ ምናምን ስለኝ አባዬ ይሄንን መስሎኝ ስለነበረ ነው በጣም ይቅርታ ብሎ ጠይቀው። ነገር ግን ካሌብ በጭራሽ እዚህ እንድኖር አልፈልግም፣ በጭራሽ በገዛ ቤቴ እኮ አነቀኝ፣ ከሚስቴ ጋር ስማንገጥ ብዙ ነገር ሳደርግ ዝም ብዬ እችላለሁ። ግን አባዬ ካሁን በኋላ ምንም ነገር መታገስ አልችልም። ስለዚህ ቤቱን ለቆ እንዲወጣ እፈልጋለሁ። ቲናም ሆነ ዳኒ ቤቱን ለቆ ይወጡ አባዬ ብሎ ይናገራል። ዳኒ በጣም ጨነቀው። ምክንያቱም እሱ ሄለን የሚፈልገው መስሎት ነበር ካሌብ ማለት ነው። እኔ ሄለንን አጥቼ መኖር አልችልም አባባ፣ ስለዚህ ሄለንን በጣም ወዳታለሁ። ስለዚህ ከሄለን ጋር ያለ ቅርርበት እንዲያቆሙ እፈልጋለሁ ብሎ ነገራት። ታዲያ የምትወዳትና የምታፈቅራት ከሆነ እኮ ፊት ለፊት ንገራት። ስለዚህ ማነቅ ወይም መተናነቁ ጥቅም የለም። እሱ እንደዛ ነገር በጭራሽ አላደረገም። ለሷ የምትጨነቅና ለሷ የምታስብ ከሆነ ለሷ ታማኝ ይሁን፣ ለሷ ግልጹ ነገር ንገረው ብሎ ይነግራል። ከዛ በመጨረሻ ቲና ባባን ጥፋተኛ ነኝ፣ ጥፋቴን አምኛለሁ፣ አባባ ይቅርታ አድርግልኝ አባዬ እያለች አባዬን ይቅርታ እየጠየቀችው ነበር። ነገር ግን ልጄ በጣም ትልቅ ስህተት ሰርተሻል፣ አጥፍተሻል፣ ስለዚህ በቀላሉ ይቅርታ ላደርግልሽ አልችልም ይላታል። ያሳለፍነው ነገር አስብ አባዬ፣ ብዙ ነገር ለስላንተ ስትጨነቅና ለአንተ ብዙ ነገር ሆኛለሁ አለች። እሱ ግን ምንም ነገር የሚያስታውስ መስሏት ነበር። ከዚህ በፊት ያደረግሽልኝ ስታመም የረዳሽኝ በቅርቡ አስተውዬ እንደምከፍልሽ ተስፋ አደርጋለሁ እያላት ነበር። ነገር ግን ስታደርገው የነበረው በጣም መጥፎ ነገሮች ነበሩ። ቲና ምንም ጥሩ ነገር አላደረገችለትም። አባዬ ለመግደል ብዙ ነገር ስትቆፍር ነበር። ለማንኛውም አሁን እዚህ ነሽ እንደ እያላት ነበር። ምን ማለት ነው ካሉ ሚስቴር ኮኔን ስትለው ቤቱን ለቀሽ ብትወጪ ደስ ይለኛል፣ በጣም አስጠነሰሽኛል እኮ እያላት መቼም ቤቱን ጥዬ ልወጣ አልችልም፣ በይ አባዬ እኔ ረፍት ማድረግ አለብኝ ብሎ ወደ መኝታ ቤት ሲገባ ቲና ወደ ኩሽና ሂጂ ይላታል። አባዬ አሁን መልሰ ኩሽና ትልከኛለህ? ይቅርታ እየጠየቅኩ እኮ ነው፣ ስህተት ሰርቻለሁ። ካሌብ ሁለቱንም ይቅርታ ጠይቀችው። ለይቅርታ ግን ያርፍልሽ አይመስልሽም እያለው ነበር። በመጨረሻ ትሁት ጋር ትሄድና ትሁት እባክሽ በስነ ስርዓት አናግርሻለሁ፣ በስነ ስርዓት መልሽልኝ
እያለቻት ነበር። ቆሽ ምንድነው በስነስርዓት መልስልሽ ንገሪኝ እያለች ካሌብ ምን እየተፈጠረ እንዳለ ልትነግሪኝ ትችያለሽ? እኔ ምንም የማውቀው ነገር የለም። እልቁንስ ይኸውልሽ ልቃውን ብታጥሩ ይሻልሻል። አይ የምትሆነ ለአባዬ እነግረዋለሁ ትላለች። እሺ በቃ አጥባለሁ። ቆይ ለምንድነው ትወጥን የምጠይቅሽ ነገር በግልጽ ማትናገሪ? ለአንቺ ምንም የማወራ ነገር የለኝም። ስለዚህ እባክሽ መጥፎ ቃል እንድናገር አትገፋፋኝ። ዳኒ ይመጣና አባዬ በጣም ይቅርታ ግን በቃ ሄለን እንደዛው ነው ሳናገር በጣም እንትን ብሎኝ ነው። ስለዚህ ይቅርታ አድርግልኝ አባዬ። ታዲያ ምንም ብር አስጠኝም ማለት ነው ብሎ ደግሞ ስለ ብሩ አነሳባት። ሰጥቻለሁ እኮ በጣ ይወጣል 10 ብር ነበር እና ደርሷል። ስለዚህ አሁን ምንም ነበር እንደሌለው ስለግሮ ዳኒ እጅግ በጣም ይናደዳል። ካሌብ ዳኒና ቲና ከዛ ቤት እንዲወጡ ይፈልጋል። ስለዚህ ልጄ እባክህ ታገስ አባዬ እስከ መቼ ነው የምታገሰው? አይ በቃ ምን ተጎድቻለሁ እኮ አሁን ልጄ እኔም ተጎድቻለሁ። እኔ እንደተጎዳ አንተ ለጉዳይ ተጎዳ። ስለዚህ እባክህ ተረጋጋ። በቅርቡ ከዚህ ቤት ይወጣሉ። ነገር ግን ከዚህ ቤት ከወጡ እነሱን መከታተል አንችልም። አሁን ግን እዚህ ካሉ ምን እንደሚያደርጉ ተከታትለን መድረስ እንችላለን እያሉ ነበር። ቲና ካሌብ ካንተ ጋር መተኛት አለብህ ስትለው አይ በጭራሽ ከኔ ጋር አትተኝም ከክፍሌ ውጪ እንደለመሽ ሶፋ ላይ ተኝ ይላታል። ነገር ግን እሷ ከሱ ጋር መተኛት ትፈልገው ነበር። አባባ ሄለን ደውላ ሄለን አባባ ማናገር እንደምትፈልገው ስትነግረው ነበር። እሺ ልጄ እቤት ነኝ መምጣት ትችያለሽ ይላታል። እሺ አባባ በቃ አሁን እመጣለሁ ብላ ወደ ቤት ትመጣለች ማለት ነው። ልክ ቤት ገባ ስትመጣ ቲና ነበር በሩን የከፈተችላት ማለት ነው። ከዛ ምን አንቺ እዚህ ቤት መመላለስ አብዛሽ ብላ ጮኸችባት። ይቅርታ ምን ለማለት ፈልገሽ ነው እያለ ሄለን ደህና ነሽ ብላ ሰላም ልትለው ስል እዚህ ቤት መመላለስ አብዛሽ ቆይ ችግርሽ ምንድነው ብላ ስትጮህበት ነበር። ከዛ አልገባኝም ምን እያልሽ ነው እያለቻት ከዛ ካሌብ ይመጣና ሄለን እንኳን ደህና መጣሽ አንቺ ነሽ እንዴ ግብያ ምናምን እያለት እሺ አንተ ወደ ስራ የምትሄድ ከሆነ እኔ ከማለው እሺ በቃ አባባ ላገኝ መጥቼ ነበር ግን ቲና ምን ሆና ነው ማለት አነጋገሯ በጣም የሚጎዳ ነው ችግር አለ እንዴ ብላ ስትጠይቀው አይ ምንም ችግር የለም ግቢ ይላታል። ከዛ ቆይቼ ልጅ ምን ፈልጋ ነው እዚህ ቤት የምትመላለሰው እያለች ቲና ጥያቄ ሆኖበት ነበርና በጣም ተናደደች። እንግዲህ እኔን ስለ ዳኒ ልታወራው ትፈልጋለች። አባዬን እያወራችሁ ነበር። አባዬ ግራ ገባኝ እንጃ የዳኒ ነገር እያስጨነቀኝ ነው። ነገር ስራ ግራ ያጋባል። ምን ተፈጥሮ እንደሆነ በግልጽ ንገረኝ ብላ ስትጠይቀው ነበር። ልጄ ራሱን ጠይቂና በግልጽ አውሩ ምን እንደሚለው ከሱ ስሚ እያላት ነበር። እሺ አባዬ በግልጽ ለማውራት እሞክራለሁ። ነገር ግን ዳኒ ግልጽ እየሆነልኝ አይደለም። የሆነ ነገር እየተፈጠረ እንዳለ ውስጤ ይነግረኛል። ግን ዳኒ ጥሩ ስሜት ላይ ሰሞኑን ስራ እንኳን ባይገኝ ገንዘብ እንኳን ባይገኝ በራሱ ዝቅ ብሎ መስራት ይችላል እኮ እያለች ስታወራ ነበር። አዎ ሁሉ ነገር አንቺ ጥሩ ልጅ ነሽ። ስለዚህ ያለውን ነገር እሱን በደንብ ጠይቂና እውነቱን እንድነግርሽ አድርጊ እያላት ነበር። እሺ አባዬ እሞክራለሁ እውነቱን እንድነግረኝ አድርጋለሁ እያለ አሁን እንደዛ ነው የሚሻልሽ። ማንም እንድነግርሽ አትጠብቂ በራስ መንገድሽ ደርሽበት እያለው ነበር። እሺ ትለዋለች ማለት ነው። ከዛ አባዬ ያመሰግናልና እንግዲህ ቲና ደግሞ ዳኒን ለማግኘት ወጣች። ዳኒን ካገኘችው በኋላ ዳኒ ያቺ ልጅ ቤት እየተመላለሰች የካሌብ ፍቅረኛ የተባለችው ልጅ እያለችው ዳኒ እጅግ በጣም እናደዳል፣ ይበሳጫል። ቆይ አልገባኝም ምን እናደዳል እያለች ከዛ ወጥቶ ሄለንን ለማግኘት ይሄዳል። ዳኒ ሄለን ሳገኛት ሄለን እባክሽ እዛ ቤት እንድትሄጂ በጭራሽ አልፈልግም በቃ ሳንደትሽ አልፈልግም አልኩሽ አይገባሽም እንዴ እባክሽ ላጣሽ አልፈልግም እያልኩ ለምንድን ነው የምትፈራው አንተ አይደለም እንዴ ያስተዋወቀኝ? ስለዚህ ምንም ማስፈራ ነገር የለም። ያቺ ቲና የምትባለው ግን ምንድነች ስራ ደርሰው ልጅ የምታረጉ ነገር አታውቅም እንዴ እያለስ ዳኒ ቲናን እየተቆጣት ነበር። ነገር ግን አባባ ቲና እዚህ ቤት እንድትመጣ አልፈልግም። ስለዚህ አባዬ እባክህ አናግራት በቃ እዚህ ቤት አትምጪ በላት ምናምን እያለ ልጄ እኔ እንዴት አድርጌ ነው አትምጪ የምለውን እንዴት ሊሆን ይችላል? ቲናና ሄለን በመጨረሻ ላይ ባሌን እያመገጥሽብኝ ስነስርዓት የለሽም እንዴ
የማንሽ ወራዳ እያለች መንገድ ላይ ይዛ ስትሰድባት ነበር። ስለምን እንደምታወሪ ምንም የገባኝ አይደለም አብድሻን እንዴ እያለች ነበር። አው የምታረጊው ነገር እያንዳንዱ ነገር አውቃለሁ ስለዚህ ብትጠነቀቂ ይሻልሻል እንደውም ከባሌ ላይ አይንሽን ብታነሺ ይሻልሻል አለዛ ግን ልጎዳሽ ይችላል ብላ ስታስፈራራት ነበር። በመጨረሻ ካሌብ ጋር ተገናኙና ቆይ ልጅ ለምን የምትመላለሱ ምን ትሰራለች ምን አገባሽ አንቺ እያለች ስትቆጣት ነበር። ነገር ግን አሁንም ቢሆን ዳኒ ቆይ የተቆጣኝ እኮ ነው ምን እየሆንኩ ነው ታዲያ ምን አገባሽ ሌላ ሰው የምትሰሪው ትነስነስ ሄለን ስለነካችበት ዳኒ እጅግ በጣም ተናደደው። ሰምኛለሽ ቲና ትነስራት ይሻልሻል የማይመለከትሽ ነገር ውስጥ አትግቢ እያለ ካሌብ ደግሞ ቆይ አንተ ጥገኛ ከዚህ ቤት እንድትወጣ ፈልጋለሁ ስለው አልወጣም አንተ ባልክሰና አባዬ ቤቱ ያባዬ ነው ስለዚህ አልወጣም አይቻለው ነበር። ከዛ ትዊትና አባዬ ቆይ እነኚህ ልጆች መቼ ነው ከዚህ የሚሄዱት እንዳይወዱ እኮ እፈራለሁ አባዬ እያለችው ነበር። አታስብ ልጅ እኔ እንድጎዱኝ አይችልም ከዚህ ቤት ከወጣን ግን ሊጎዱን ይችላል። አሁን ግን ምን እንደሚያደርጉት እያንዳንዱ ነገር እንከታተላቸዋለን ስለዚህ ከዚህ ቤት እንዳይወጡ እንጂ ካሌብ አባዬ ከዚህ ቤት እንዲወጡ ፈልጋለሁ እያለ ታዲያ ነው ልጄ አው ይገባኛል ተወርታል ግን ለተወሰነ ጊዜ መቆየት አለባችሁ ከዚህ ቤት ከወጡ በምን እንደሚጎዱን አናውቅም እዚህ ካለን ግን ምን እንደሚያደርጉት እያንዳንዱ ነገር እንደርስበታለን ስለዚህ ለተወሰነ ጊዜ እዚህ ቆያሉ ተረጋጉ እያለ ነበር። እንግዲህ ካሌብ አማራጭ ስላጣ ሁሉ ነገር ለሄለን ለመናገር ይወስናል። ከዛ ሄለን ማግኘት እንደፈልግና ለመነግራት ነገር እንዳለው ስነግራት ነበር። ከዛ ያለው ነገር ባለፈው የነገርኩሽን ታሳውታለች ስለ ሄለንና ስለ ዳኒ አው ምንድነው ስትለው ዳኒና ሄለን እህታሞች ሳይሆኑ ፍቅረኛሞች ናቸው እኔ ደረስኩበት እውነታ ስላለ ነው ብሎ ነገራት። ከዛ ሄለን ደነገጠች። ቆም እያወራን ነገር ይታወቃል እንዴ ተሰፍራለ ትሉና ጥላት ይወዳለች የነገርኩሽ ነገር እውነቱን ነው ከፈለግሽ በራስሽ መንገድ ማጣራት ትቻለሽ እያላት ነበር። ነገር ግን ሄለን በጣም ተሰማትና በጭራሽ እውነት ሊሆን አይችልም በማለት ብቻዋን እያወራች ሄደች።